በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወረቡዕ ለወርኃ ኅዳር በዛቲ ዕለት ኮነ ተስካረ በዓሎሙ ለዕዝራ ወአርባዕቱ ካህናተ ሰማይ እለ ይነብሩ አውደ መንበሩ ለእግዚአብሔር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 24 በዚች ቀን በእግዚአብሔር ዙፋን ዙሪያ የሚኖሩ የ24ቱ ካህናተ ሰማይ የበዓላቸው መታሰቢያ ነው። እሊህም ሥጋ የሌላቸው ረቂቃን የእውነት ካህናት የሆኑ ከቅዱሳን ሁሉ በላይ የሆኑና ከሰማይ ሰራዊት ሁሉ ከፍ ከፍ ያሉ ናቸው። እነርሱም ለእግዚአብሔር ቀራቢዎች በመሆን ለሰው ወገን የሚማልዱ ከእጃቸው ውስጥ ካለ ማዕጠንት ጋር እንደ ዕጣን የቅዱሳንን ጸሎት የሚያቀርቡ ናቸው። ያለ እነርሱ በአቅራቢነት ጽድቅና ምጽዋት ወደ እግዚአብሔር አይቀርብም። ወንጌላዊ ቅዱስ ዮሐንስ በራእዩ እንዲህ ብሎ እንደተናገረ በዙፋኑ ዙሪያ 24 መንበሮች አሉ። በእነዚያ መንበሮች ላይም 24 አለቆች ተቀምጠዋል። ነጭ ልብስ ለብሰዋል። በራሳቸውም ላይ የወርቅ አክሊል አለ። ሁለተኛም እንዲህ አለ። ሌላም መልአክ መጥቶ በመሠዊያው ፊት ቆሞ የወርቅ ጽንሐ ይዟል። በመንበሩ ፊት ባለ በወርቁ መሠዊያ ላይም የቅዱሳንን ሁሉ ጸሎት ያሳርግ ዘንድ ብዙ ዕጣን ሰጡት። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር በዚያ መልአክ እጅ ወደ እግዚአብሔር ፊት አረገ። የነበረ የሚኖር የአማልክት አምላክ እግዚአብሔር ቅዱስ 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 ነው እያሉ በመዓልትና በሌሊት እረፍት የላቸውም። እሊህም እንስሶቹ ለዘላለሙ ሕያው ለሚሆን በዙፋኑ ላይ ለተቀመጠ ለሱ እንዲህ እያሉ ክብር ምስጋና አቀረቡ። እሊህ 24ቱ አለቆች አክሊላቸውን በዙፋኑ ፊት አውርደው ለዘላለሙ ሕያው ለሚሆኑ በዙፋን ላይ ለተቀመጠ ለእርሱ ሰገዱለት። አክሊላቸውንም ወደ ዙፋኑ ፊት ወስደው አቤቱ ፈጣሪያችን ኃይልና ምስጋና ክብር ላንተ ይገባል ይሉታል። አንተ ሁሉን ፈጥረሃል፣ የተፈጠረውም ሁሉ በአንተ ፈቃድ ይኖራልና። እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ መሆናቸውንና ስለ ሁላችንም የአዳም ልጆች ስለሚለምኑና ስለሚማልዱ ከብሉይና ከሐዲስ የከበሩ መጻሕፍት ምስክር ሆነዋል። ስለዚህም የበዓላቸውን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ ካህናተ ሕጉ ወትእዛዙ ለእግዚአብሔር አምላክ ዘጶደሬ ሥጋ አራሱ ወነቃፉክሙ ሐሴት ዘይነጽፍ ውሂዙ ኪያየ ህዙነ ወትኩዘ ሱራፌል ናዝዙ ወበክነፊክሙ ብርሃናዊ አውድየ አግዝዙ። በዚህችም ዕለት የናግራን አገር ቄስ የከበረ አዝቂር የሐሚር ንጉሥ ሰራብሄል በነገሰበት ወራት ከእርሱ ጋር ካሉ 48 ሰዎች ጋር በሰማዕትነት አረፈ። ይህም ንጉሥ አዝቂርን ወደ ወህኒ ያስገብተው እንዲዘጉበት፣ ጠባቂዎችንም ከሰው ወገን ማንም እንዳይገባ ብሎ አዘዘ። ቅዱስ አዝቂርን በጸለየ ጊዜ የወህኒ ቤቱ ደጃፍ ተከፈተና 50 ሰዎች ወደ እርሱ ገቡ። እርሱም በአብ በወልድ በመንፈስ ቅዱስ አጠመቃቸው። ንጉሥ ሰራብሄልም በሰማ ጊዜ ከወህኒ ቤት አውጥተው ወደ ሌላ ሀገር እንዲወስዱ ታዘዘ። በጉዞም ላይ ስሙ ኪያርቅ ከሚባል ሰው ጋር ተገናኘ። ቀሲስ አዝቂርም ኪያርቅ ሆይ ለአንተ የምሥራች ይገባል፣ ለሰማዕትነት ይወስድሃልና አለው። የንጉሥ ሎሌዎችም ሰምተው አስረው ከእርሱ ጋር ወሰዱት። ዳግመኛም 2 ሰዎች ተገናኙትና ስለ ክርስቶስ አጥምቀን አሉት። ያን ጊዜም ቅዱስ አዝቂር ጸለየና ከበረሃ ቦታ ውሃ አፍልቆ ከኪያርቅ ጋር አጠመቃቸው። ከዚያም በኋላ ወደ በረሃ ውስጥ በደረሱ ጊዜ ለእርሳቸውም ለእንስሶቻቸውም የሚጠጡት ውሃ አጥተው ወደ እግዚአብሔር እንዲለምንላቸው ቅዱስ አዝቂርን ለመኑት። በጸለየም ጊዜ ደመና መጣ፣ በመሃል እጅ በሚታፈን መጠን በገበታ ላይ ዘነበ። 700 ያህል ሰዎች ከእንስሶቻቸው ጋር ተጠጥተው ረኩ። ወደ ንጉሡም ባቀረቡት ጊዜ ወደ ሀገራችን ያመጣኸው ይህ አዲስ ትምህርት ምንድን ነው አለው። ቅዱስ አዝቂርም ነቢያት በኦሪት ከሰበኩት በቀር ሌላ አዲስ ትምህርት አላመጣሁም አለ። ንጉሡም ይህን ሰምቶ በክርስቲያን ሃይማኖት ላይ ተዘባበተ። ከአይሁድ መምህራንም አንዱ ተነስቶ እንዲህ አለ። ጌታዬ ሆይ ወደ ሀገሩ እንዲወስዱትና በእንጨት ላይ ሰቅለው በሕይወት ሳለ በእሳት እንዲያቃጥሉት እዘዝ አለው። ንጉሡም እንደ አይሁዳዊው ቃል አዘዘ። ወደ ናግራን ሀገርም ባደረሱት ጊዜ በእንጨት ላይ ሰቅለው ከበታቹ እሳትን አነደዱ። ቅዱስ አዝቂርም ወደ ጌታችን ጸለየ። በዚያንም ጊዜ ከማሰሪያው ተፈትቶ ከእሳት ውስጥ በደህና ወጣ። ከአይሁድም በደንጊያ እንውገረው ተባብለው በወገሩት ጊዜ ደንጊያዎች ተመልሰው ከአይሁድ የሚበዙትን ገደሉ። ከተረፉትም ሰይፉን አንስተው የቅዱስ አዝቂርን ራስ ቆረጡ። ምስክርነቱን ፈጽሞ የሰማዕትነት አክሊልን ተቀዳጀ።
ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ዘላለሙ አሜን። ሰላም ለአዝቂር ለእግዚአብሔር ምእመኑ ወዘውገ ሱራፊ ካህኑ ለኪያርቅ ሰላም ወለካልአን ማይበራኑ ከመወርቅ ወብሩር ለበእሳት ተፈትኑ በይንተ ክርስቶስ አምላክ እስመ አመስምአ ኮኑ። በዚችም ቀን የቀላትው የጋይዮስ የቃርዮስ ጽኑ መስተጋድልም የሆነና የመልካም ስም አጠራር ዜና ያለው የዲዮስቆሮስም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ሕፃን ከምትባል ሀገር የሆነ አባ ዮሴፍ አረፈ። ለዚህም ቅዱስ ወላጆቹ በሃይማኖት የበለጸጉ ናቸው። ነገር ግን ያለ እርሱ ልጅ አልነበራቸውም። የቤተ ክርስቲያንንም ትምህርት በመጻሕፍት ማንበብንም እያስተማሩ መልካም አስተዳደግን አሳደጉት። መልኩም እንደ ያዕቆብ ልጅ ዮሴፍ ያማረ ነበር። ባደገም ጊዜ ሞትን የዚህንም ዓለም ኃላፊነት ማሰብ በልቡ አደረ። ወደ አንድ ገዳምም ሂዶ መንኩሶ በጾም በጸሎት በመስገድ በተጋድሎ የተተከለ ሆኖ ጸና። በዓቱንም ዘግቶ በዕለተ እሑድ ከቁርባን ጊዜ በቀር አይወጣም ነበር። ዜናውን በተሰማ ጊዜ ከእርሱ በረከቱን ይቀበሉ ዘንድ በሀገር ዙሪያ ያሉት ሰዎች የሚመጡ ሆኑ። አባቱና እናቱም የልጃቸውን ወሬ ባጡ ጊዜ እርሱን ያገናኛቸው ዘንድ ወደ እግዚአብሔር እየለመኑ ነበር። ወሬውንም በሰሙ ጊዜ ስለ ልጃቸው መገኘት እንዲጸልይላቸው ወደ እርሱ ይሄዱ። እርሱ ልጃቸው እንደሆነ አላወቁምና። ሰውም ገለል ባለ ጊዜ ልጃቸው መሆኑን ራሱን ገለጠላቸውና ለማንም እንዳይናገሩ አዘዛቸው። እግዚአብሔርም ድንቆች ታምራትን የማድረግ ሀብትን ሰጠው። ሰይጣን እስከ ቀናበት ድረስ ወደ ሀገረ ገዡም ሄዶ ይህ መነኩሴ ዮሴፍ ብዙ ገንዘብ እንዳለው አስመስሎ ነገር ሰራበት። መኮንኑም በሰንሰለት ማሰሪያዎች አሰረው። በማግስቱም ማሰሪያዎቹ ከላዩ ወደ ምድር ወድቀው ተገኙ። መኮንኑም አይቶ ደነገጠ፣ ለቅድስናውም ተገዥ ሆነ። ከዚህ ብዙ ከተጋደለና እግዚአብሔርን ካገለገለ በኋላ በሰላም አረፈል። በክብርም ቀበሩት። ከመቃብሩም ቁጥር የሌላቸው ብዙ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።